አሜሪካ ከኢራን ጋር ልትፈራረመው ነው የተባለው ሰነድ ውዝግብ ፈጥሯል። የአሜሪካ ሴናተሮች የተቆጡበት፣ ኔታንያሁ አሳስቧቸው ወደ ዋይት ሃውስ የደወሉበትን አጋጣሚ ፈጥሯል። ትራምፕ ደግሞ ይህንን ገና ያልጸደቀ ስምምነት ለመተቸት የምትሞክሩ ሰነፎች ናችሁ ብለው ተናግረውበታል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የሆነ ነገር ጠብቆ ያሉበት ያልተጠናቀቁ የስምምነት ሐሳቦች ዓለም ነገሩን በተስፋ እንዲጠብቅ አድርጓል። የነዳጅ ዋጋም በመጠኑም ቢሆን ቀነስ ማለት ጀምሯል። ይሁንና ትራምፕ አትቸኩሉ ብለው ለተደራዳሪዎቻቸው መናገራቸው ደግሞ አሁንም የሰላሙ ገመድ በእጅ ለመያዝ ትንሽ ጊዜ እንደሚቀረው አመላካች ሆኗል። ውዝግቡን፣ ውጥንቅጡን፣ ተስፋውን እንመለከታለን። በሌላ በኩል የብሪታንያ አየር ኃይል የሚያበረው የመከላከያ ሚኒስትሩ የሚገኙበት አውሮፕላን በሩሲያ ድንበር ያልተጠበቀ ነገር ገጥሞታል። ጂፒኤሱ ተጠልፎ አደጋ ውስጥ ገብቶም ነበር ተብሏል። ጉዳዩን በተመለከተ የእንግሊዝ መገናኛ ብዙሃን አስገራሚ መረጃዎችን አውጥተዋል። የሩሲያና የኔቶ ጀቶችም በ6 ሜትር ርቀት እንደተፋጠጡ ተሰምቷል። ከአንድም 2-3 ጊዜ ሩሲያ በድንበሩ አካባቢ የሚንቀሳቀሱ የብሪታንያና የኔቶ የጦር አውሮፕላኖችን እያሳደደች ከሰፈሯ እያባረረች እንደሆነም ተሰምቷል። ነገሩን በዝርዝር ይዘነዋል። ከኔቶ ጉዳይ ሳንወጣ ለዩክሬን አስገዳጅ የገንዘብና ወታደራዊ እርዳታ እናድርግላት የተባባሉት ሀገራት እርስ በርሳቸው ሳይስማሙ ቀርተዋል። ለዩክሬን ከኛ በላይ ሟች የለም የሚሉት ሀገራት ይህንን ሐሳብ ወግድ ብለው እንደጣሉትም ነው የተሰማው። ትራምፕም ሸሽተዋል። ቁልፎቹ የኔቶ ሀገራትም በአስገዳጅ ለዩክሬን የምንሰጠው ገንዘብና ወታደራዊ እርዳታ የለም እያሉ ነው። ከመገናኛ ብዙሃን የተሰበሰቡትን ነገሮች እንመለከታቸዋለን። እንዲሁም የአሜሪካው ሄሊኮፕተር ድንበር ተሻግሮ ያደረገው ያልተጠበቀ ድርጊት ዓለምን አስገርሟል። ሄሊኮፕተሩ ያረፈባት ከተማም ተቃውሞ ተቀስቅሶባታል። ጉዳዩን እንመለከተዋለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። አሜሪካ ከኢራን ጋር ልትፈራረመው ጫፍ ላይ ደርሳለች የተባለው ሰነድ እያወዛገበ ይገኛል። የአሜሪካ ሴናተሮች የተቆጡበት፣ ዶናልድ ትራምፕ ተቺዎቻቸውን ሰነፍ ብለው የተቹበት ይህ ሰነድ ገና የመጨረሻው ፊርማ ሳይሰፍርበት መነጋገሪያ ሆኗል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም ወደ ዋይት ሃውስ ስልክ ለመደወልና ለማውራትም ተገደዋል። የእስራኤል ጥቅም አደጋ ውስጥ ይገባ ይሆን ብለውም እንደሰጉ ተነግሯል። በኤክስ ገጻቸው ላይ ያሰፈሩት ነገርም ይህንን በገደምዳም ያመላክታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ ተደራዳሪዎቼን አትቸኩሉ ብያቸዋለሁ። ይህንን ስምምነት ገና ከወዲሁ ለመንቀፍ የምትሞክሩ ግን ሰነፎች ናችሁ ብለው ተችተዋል። ነገሩን በቅደም ተከተል መልክ በመልክ እያስያዝን ገንቢ በሆነ አካሄድ እየሄድንበት እንገኛለን ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለስምምነት እንደማንቸኩል ለተደራዳሪዎቹ ነግሬያቸዋለሁ ብለዋል። አንቸኩለም፣ ነገሩም መስመር ይዟል ብለው የተናገሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኦባማ ከ11 ዓመት በፊት ከኢራን ጋር እንደተፈራረሙት አይነት ስምምነት እኔ አልደግምም እያሉ ይገኛሉ። የትራምፕ ተቺዎች ትራምፕ ከዚህ ሁሉ ጦርነት፣ ፍልሚያና ውጥንቅጥ እንዲሁም የኢኮኖሚ መናወጥ በኋላ የቀደዱትን የኦባማውን ዘመን ስምምነት ዳግም ሊፈራረሙት ነው ብለው በትራምፕ ላይ እየተሳለቁ ይገኛሉ። ትራምፕ በወቅቱ ስምምነቱን በሚቀዱበት ጊዜ በጣም መጥፎ ከሚባሉ ስምምነቶች መካከል አንደኛው ነው፣ እንዲህ አይነት መጥፎ ስምምነት ተፈራርመን አናውቅም ማለታቸው ይታወቃል። ታዲያ እርሳቸውም ቀኝ ኋላ ዙር ብለው ወደዚሁ ስምምነት ተመልሰዋል እየተባሉ እየተተቹ ይገኛሉ። እርሳቸው ግን ይህንን ተቃውመዋል። አሁን ከተፈራረምን የምንፈራረመው ስምምነት የያን ጊዜው ስምምነት ተቃራኒ ነው። ማንም ባላወቀው ነገር አስተያየት እየሰጠ ይገኛል። ገና የመጨረሻው ድርድር ባልተካሄደበትና ፍጻሜው ባልታወቀበት ነገር መተቸት ልክ አይደለም። እናም ለሰነፎቹ እላቸዋለሁ፣
በማታውቁት ነገር ነቀፌታ አታብዙ። የገዛ የሪፐብሊካን ፓርቲ ሰዎቻቸው ግን ወጥረው ይዘዋቸዋል። ሴናተር ሊንድሲ ግርሃም የትራምፕ ቀኝ እጅ መሆናቸው ይታወቃል። ከእስራኤል ጋር ሆነን ኢራንን ደህና አድርገን እንቀጥቅጣት ከሚሉ ሰዎች መካከል ይመደባሉ። ታዲያ ትራምፕ ሊፈራረሙት ነው የተባለውን ስምምነት በተመለከተ ይህማ ለእስራኤል ቅዠት ነው ብለዋል። ሴናተር ቴድ ክሩዝ ሌላኛው የሪፐብሊካን ፓርቲ ቁልፍ ሰው ይህ ፍጹም ጥፋት የተሞላበት ስህተት ነው ብለዋል። ሴናተር ሮጀር ዊከር በበኩላቸው ትራምፕ ባስጀመሩት ኦፕሬሽን ኤፒክ ፊውሪ ዘመቻ የተገኘውን ነገር ሁሉ የሚቀለብስ ነው ብለዋል። ስለ ጉዳዩ አስተያየታቸውን ሲሰጡ እነዚህ ሰዎች አስተያየታቸውን የሰጡት አክሲዮስን የመሳሰሉ መገናኛ ብዙሃን እየተደረገ ያለውን ንግግር በተመለከተ አንዳንድ ነጥቦችን ካወጡ በኋላ ነው። አክሲዮስ እንደዘገበው ሁለቱ ሀገራት አሜሪካና ኢራን 60 ቀን የሚያቆይ አንድ ስምምነት ይፈራረማሉ። ይህ በመግባቢያ ስምምነት የሚጀመረው የሰላም ጉዞ በቀጣይ ደግሞ ሌሎች ትልልቅ ምዕራፎችን እየዘጋ እንዲሄድ የሚጠበቅ ነው። በ60 ቀኑ ጊዜ ሆርሙዝ ይከፈታል። ኢራንም ይህንን ክፈሉ አትልም። በሆርሙዝ ሰርጥ ዙሪያ የጠመደቻቸውን ፈንጂዎች እንደምታነሳ አሜሪካም በተመሳሳይ በኢራን ወደቦች ላይ የጣለችውን ማዕቀብ ረቂቅ ስምምነቱ ያትታል ነው የተባለው። በተወሰነ ደረጃ ኢራን ነዳጇን ስትሸጥም አሜሪካ እንዳትቃወም ስምምነቱ ያዛል ተብሏል። ከዚያም ወደ ኒውክሌር ስምምነቱ ሁለቱ ሀገራት ይሄዳሉ። ኢራን የዩራኒየም ማበልጸግ ሂደቷን ወይ ታግዳለች ወይ በከፍተኛ መጠን ትቀንሰዋለች። በላቀ ደረጃ ያበለጸገችውን የዩራኒየም ክምችትንም በተመለከተ የምታስወግድበት ሂደት ሊኖር ይችላል ብለዋል ኒውዮርክ ታይምስ እና ሲቢኤስ። ፎክስ ኒውስ ደግሞ 95 በመቶ አልቋል፣ የቋንቋ ጉዳይ ብቻ ነው እያከራከረ የሚገኘው ብሎ መዘገቡ ይታወሳል። ትራምፕ ጊዜ ከኛ ጋር ነው፣ ምንም የሚያጣድፈን ነገር የለም፣ ስምምነት ላይ ካልተደረሰ ካልተረጋገጠና ካልተፈረመ በኢራን ወደቦች ላይ የጣልነው ማዕቀብ እንደቀጠለ ይኖራል ብለዋል። ፋርስ የዜና አውታር ደግሞ ሆርሙዝ ሰርጥን በቀላሉ ኢራን አትከፍትም ሲል ዘግቧል። በእርግጥ ከሁለቱም በኩል አንዳንድ ነገሮች ላይ የማመቻመች ነገር እንደሚታይ ብዙዎች እየጠቀሱ ይገኛሉ። ኢራን የኒውክሌር መርሃ ግብሯ ላይ ወደ ኋላ ልትልበት የምትችልበት እድል እንዳለም ተነግሯል። ታዲያ ኢራን ሂዝቦላህን ለመምታት እስራኤል የምትተኩሰው ጥይት መቆም አለበት የሚል ጠበቅ ያለ አቋም ይዛለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ ይህ እንዲሆን አይፈልጉም። እናም የመጨረሻው ስምምነት ምን ይመስላል እርግጠኛ ተኩኖ መናገር አይቻልም። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ግን እሁድ ዕለት አንድ ነገር ላይ እንደርሳለን ብለን አስበን ነበር፣ ሰኞ ላይ ምናልባት አዲስ ነገር ካለ ታያላችሁ ብለዋል። በሌላ በኩል የብሪታንያውን የመከላከያ ሚኒስትር የያዘው በሀገሪቱ አየር ኃይል የሚዘወረው አውሮፕላን በድንገት ከሩሲያ የተሰነዘረበት መጠነኛ ጥቃት አነጋጋሪ ሆኗል። በሩሲያ ድንበር አቅራቢያ እየተጓዘ የነበረው የመከላከያ ሚኒስትሩ የጆን ሄሊ አውሮፕላን ጂፒኤሱ ተጠልፎ እንደነበር ተሰምቷል። በዚህም መሰረት መጓዝ ባለመቻሉ ሌሎች የመጓዣና የኮሚኒኬሽን መንገዶችን አውሮፕላኑ ተጠቅሞ እንዳለፈ ነው የተሰማው። 3 ሰዓታት በፈጀው ጉዞ ውስጥ በሩሲያ ድንበር አውሮፕላኑ ሲያልፍ ድንገት ያልተጠበቀ ነገር ገጠመው። ዘ ታይምስ እንደዘገበው የአውሮፕላኑ ጂፒኤስ የመጠለፍ አደጋ ስለገጠመው አውሮፕላኑ ሌሎች መንገዶችን ተጠቅሞ ጉዞውን መቀጠል ነበረበት። የብሪታንያ የስለላ አውሮፕላንን 2 የሩሲያ አውሮፕላኖች አሳደውና አባረው አቅጣጫውን እንዲቀይሩ ካደረጉ ከ1 ወር በኋላ ነው ይህ ክስተት ያጋጠመው። ጥቁር ባህር ላይ የተፈጸመው ክስተት ገና አሻራው ሳይደርቅ አሁን ደግሞ የብሪታንያው መከላከያ ሚኒስትርን የያዘ አውሮፕላን በሩሲያ ድንበር አካባቢ ሲያልፍ አንዳች ነገር ገጠመው ሲባል ሁለቱ ሀገራት እየገቡበት ያለውን ውጥረት አመላካች ነው ተብሏል። በትክክል ሩሲያ ሚኒስትሩ ላይ እርምጃ ለመውሰድ ፈልጋ ይህንን አደረገች ወይስ አላደረገችም የሚለው ጉዳይ ምላሽ እንደሌለው ቢቢሲ ዘግቧል። ይሁንና የብሪታንያው መከላከያ ሚኒስትር የሚያደርጉት ጉዞ በሩሲያ ብቻ ሳይሆን በተለያዩ ድረገጾች ላይ መረጃው ስለሚኖር ሩሲያ ይህንን አውቃ ልታደርገው እንደምትችል እየጠረጠሩም አሉ። ከኢስቶኒያ ተመልሰው ወደ ዩናይትድ ኪንግደም እያቀኑ የነበሩት እኒህ ሚኒስትር
በሩሲያ ድንበር አካባቢ የተደረገውን ወታደራዊ ልምምድ ለማየትና ወታደሮቻቸውን ለማበረታታት ነው ከሀገራቸው የወጡት። ሩሲያ ድንበር ላይ የፈለጉትን ወታደራዊ ልምምድ ሲያደርጉ እነሱ የኔቶ ሰዎች ናቸውና ችግር የለውም። በሩሲያ ድንበር አቅራቢያ አውሮፕላኖቻቸው ሲያልፉ እነርሱ ኔቶ ናቸውና ችግር የለውም። ሩሲያ ግን በድንበሯ ዙሪያ የሚደረጉ ነገሮችን በተመለከተ ጦሯን አስነስታ ጀቷን ቆስቁሳ እርምጃ ለመውሰድ ስትሞክር ግን ተጠለፍን፣ እንዲህ ተደረገ እየተባለ በመገናኛ ብዙሃን ይሰራጫል። ሩሲያም ሙያ በልብ ነው ብላ ይመስላል ጀቶቿን ከማስነሳት ወደ ኋላ አላለችም። ሱ-35 ጀቷን በቅርቡ ከአንድ የስለላ አውሮፕላን ጋር አፋጣዋለች። ሱ-27 ጀቷም ከሌላኛው የብሪታንያ አየር ኃይል አውሮፕላን ጋር በከፍተኛ ደረጃ ተፋጦ ነበር። እንደ ቢቢሲ ዘገባ በ6 ሜትር ርቀት ላይ ነው ሱ-27ቱ ከብሪታንያው የጦር አውሮፕላን ጋር ተፋጦ የነበረው። ከ2 ዓመት በፊትም የወቅቱን የመከላከያ ሚኒስትር ግራንት ሻፕስን የያዘችውን አውሮፕላን ጂፒኤስ ጠልፎ የነበረው የሩሲያ ጦር በድንበሬ አካባቢ ከመጣችሁ የሚጠብቃችሁ ነገር ይህ ነው ለማለት የቆረጠ ይመስላል። ከዛው ከኔቶ ጉዳይ ሳንወጣ ለዩክሬን አስገዳጅ ወታደራዊ ድጋፍ እናድርግላት ብሎ የነበረው ኔቶ ከገዛ አባል ሀገራቱ ተቃውሞ ገጥሞታል። ለዩክሬን እንሞታለን፣ እንዘምትላታለን የሚሉት እነ ብሪታንያ፣ ፈረንሳይ፣ ስፔን፣ ጣሊያንና ካናዳ የለም በዚህ እቅድ አንስማማም ብለዋል። እንደ ቴሌግራፍ ዘገባ ብሪታንያ፣ ፈረንሳይ፣ ስፔን፣ ጣሊያንና ካናዳ የኔቶን ሐሳብ በፍጥነት ነው ውድቅ ያደረጉት። የኔቶ ሐሳብ 0.25 በመቶ የሚሆን ዓመታዊ በጀታችሁን ለዩክሬን አስገዳጅ ወታደራዊ እርዳታ አውሉት የሚል ሐሳብ ቀርቦላቸዋል። ኔቶ በዋና ጸሐፊው ማርክ ሩት አማካኝነት ያቀረበው ሐሳብ በቱርክ በሚደረገው የሐምሌው ጉባኤ ላይ ይነሳል ተብሎም ተጠብቋል። ኋላ ላይ ግን ማርክ ሩት በዚህ ሐሳብ ላይ ሁሉም ሀገራት እየተስማሙ ስላልሆነ ምናልባት ላናቀርበው እንችላለን ብለዋል። 32 ከሚሆኑ የኔቶ ሀገራት 7ቱ ቀደም ብለው 0.25 በመቶ የሚሆነውን ዓመታዊ ምርታቸውን ለዩክሬን ድጋፍ ያውሉታል። እንደነ ኔዘርላንድ፣ ፖላንድ፣ የኖርዲክ እና የባልቲክ ሀገራት ናቸው ይህን ያህል ከኢኮኖሚያቸው አሟጠው ለኪየቭ የሚሰጡት። እነ ለንደን እና ፓሪስ ግን በዚህ ሐሳብ አልተስማሙም። ለዩክሬን የምናደርገው ድጋፍ ተጠናክሮ ይቀጥላል የሚለው የብሪታንያ ጦር ሌሎች አማራጮችን እንደሚፈልግም አሳውቋል። የራሳቸው ብዙ አንገብጋቢ ጉዳዮች ያሉባቸው እነዚህ ሀገራት ዩክሬንን መደገፋቸውን ቢቀጥሉበትም አስገዳጅ ድጋፍ ማድረግ ግን እንደ ምርጫ አልወሰዱትም። የአሜሪካ ድጋፍ መመናመኑን ተከትሎ አውሮፓ ራሱን ችሎ ዩክሬንን መደገፍ እንዳለበት ስለገባው ነው እንዲህ አይነት ውጥረት ውስጥ ራሱን ያገኘው። በመጨረሻም ዝነኛው የአሜሪካ ሄሊኮፕተር በቬንዙዌላ መዲና ካራካስ ድንገት መከሰቱ ብዙዎችን አነጋግሯል። በአስገራሚ ሁኔታ የቬንዙዌላን መንግስት ፍቃድ አግኝቶ ነው ሄሊኮፕተሩ በድንገት በአሜሪካ ኤምባሲ ዙሪያ ያንዣበበው። ኦስፕሬ በመባል የሚታወቀው ሄሊኮፕተር ኮማንዶዎቹን ይዞ ወደ ካራካስ ያመራው ወታደራዊ ልምምድ ለማድረግ ነበር። ወታደራዊ ልምምዱ ደግሞ ድንገት ከኤምባሲው ሰዎችን ማውጣት ቢያስፈልግ እንዴት አድርገው ኮማንዶዎቹ ማውጣት እንደሚችሉ ለማለማመድ ነው። MV-22B ኦስፕሬ በመባል የሚታወቀው ይህ ዘመናዊ የአሜሪካ ንብረት በቬንዙዌላም ይሁን በሌሎች አገራት መሰል ክስተት ቢያጋጥም እንዴት አድርገን እንወጣዋለን የሚለውን መደበኛ ልምምድ ለማድረግ ወደ ቬንዙዌላ መሰማራቱ ተሰምቷል። ከወራት በፊት በቬንዙዌላ ተገኝቶ የሀገሪቱን ፕሬዝዳንት ከነባለቤታቸው ድንበር አሻግሮ አሜሪካ ያስጓዘው ይህ የኮማንዶዎች ልምምድ አሁንስ በየትኛው ሀገር ሊደገም ይሆን? ወይስ ደግሞ አሜሪካ የትኛው ኤምባሲ ይጠቃብኛል ብላ ሰግታ ነው እንዲህ የምታደርገው የሚሉ ጥያቄዎችን እንዲፈጠር አድርጓል። የማዱሮን መንግስት ከሞላ ጎደል በቁጥጥር ስር አውሎታል የሚባለው የትራምፕ አስተዳደር
የሀገሪቱ ነዳጅ ላይ እስከ ማዘዝ እና የሀገሪቱ ውሳኔዎች በተጽዕኖ ስር እንዲገባም አድርጓል። ይህንን ወታደራዊ ልምምድ ተከትሎ በካራካስ መጠነኛ ተቃውሞ መነሳቱን መገናኛ ብዙሃን ዘግበዋል። ይህ ለሀገራችን ውርደት ነው፣ እንዴት እንዲህ ይደረጋል በማለት የሀገራቸውን ሰንደቅ ዓላማ በመያዝ በመንግስታቸውና በአሜሪካ ላይ እነዚህ ዜጎች ተቃውሞ አሰምተዋል ይላል አርቲ። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።